የታረደው በግ ሊመጣ ነው። ቅዱሳን እንግዲህ እንደምታውቁት በመካከለኛው ምስራቅ አሁንም ተባብሶ በቀጠለው ጦርነት እየሰማን ያለነው መረጃ በእውነት እጅግ የሚያሳዝንና ዓለምን ሊጠቀልል ወደ ታቀደው ጊዜ በፍጥነት እያመራን እንደሆነ በሚያሳይ መልኩ እየተካሄደ ይገኛል። ዓለምን በዚህ ሰዓት እጅግ ተጨንቃለች። በሰው ዓይን በማይታይ በእግዚአብሔር የጊዜ ሰሌዳ ላይ የተጻፈው እንግዲህ የቁርጡ ቀን ሊመጣ ከጫፍ ደርሰናል። መለከቱም እየተነፋ ነው። የነገስታት ንጉስ ሊመጣ ነው። እጅግ አስደንጋጭ አሳዛኝ ክስተቶች በየዕለቱ በየደቂቃው በየሰዓቱ እየተፈጠሩ ይገኛሉና በዚህ ጦርነትም ከትናንት ጀምሮ ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በኢራን የኃይል መሰረተ ልማት ላይ በደረሰ ከባድ ጥቃት በቴህራን ወይም በኢራን ዋና ከተማ ማለት ነው ሙሉ ለሙሉ መብራት ጠፍቶ ከተማው በጨለማ በመዋጡ ህዝቡ ወደ አደባባይ በመውጣት በእንባ ጭምር ሀዘኑን ሲገልጽ ተመልክተናል። በሳምንት ይጠናቀቃል የተባለውም ጦርነት እንግዲህ 5ኛ ሳምንቱን የያዘ ሲሆን ይህ ጦርነት ያቆማል ሲባል ነገር ግን አሁንም ተጋግሎ ቀጥሎ በእግረኛ ጦር ጭምር ይህ ጦርነት ተባብሶ እንደሚቀጥል ፕሬዚዳንት ትራምፕ በግልጽ ተናግረዋል። በጣም የሚገርመው ደግሞ እስካሁን እየተካሄደ ያለው ጦርነት የኢራንን የኒውክሌር ፕሮግራም ለማቋረጥ ነው ቢባልም ነገር ግን አዳዲስ መረጃዎች እየወጡ ነው። ለመጀመሪያ ጊዜ ማለት ይቻላል እስራኤልም አሜሪካም ዓላማቸው ምን እንደሆነ እንግዲህ በይፋ በግልጽ አሳውቋል እያሉ ይገኛሉ የፖለቲካ ተንታኞች። ይህም እንግዲህ የኢራንን ህልውና ሙሉ ለሙሉ አደጋ ላይ ጥሎታል። በዚህም እስራኤል እንግዲህ ታላቋን እስራኤልን የመመስረት ሀሳቧን ለማሳካት እንግዲህ እንደ አንድ መሳሪያ እየተጠቀመችበት እንደሆነ የሚገልጹት የፖለቲካ ተንታኞች በተለይ በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 15 ቁጥር 18 ላይ ከተጻፈውና እግዚአብሔር ለአብርሃም እንዲህ ይላል ከግብፅ ወንዝ እስከ ኤፍራጥስ ወንዝ ድረስ ያለው ምድር ሰጥቻለሁ የሚለውና እግዚአብሔር ለአብርሃም የገባውን ቃል በመመልከት የአሁኗ ዘመናዊት እስራኤል ፍላጎትም እስራኤል ከግብፅ ወንዝ እስከ ኤፍራጥስ ወንዝ ድረስ መስፋፋት ትፈልጋለች የሚለውን ሀሳብ በግልጽ ያሳውቁበትን ንግግር አድርገዋል። በዚህም የአረብ ሀገራት ተጨንቀዋል። በአሜሪካ በኩል ደግሞ ልክ እንደ ቬንዙዌላ ላይ እንዳደረጉት ሁሉ የኢራንን የነዳጅ ማዕከላት መቆጣጠር እንደሆነ ዋና ዓላማቸው እንግዲህ ትራምፕ በግልጽ ተናግረዋል። ይህም ጉዳይ ዓለማችንን ወዴት እያመራት ነው? የተፈራው ነገር እንግዲህ ሊደርስ ከጫፍ ደርሰናል። ቅዱሳን በእርግጥ ይህንን ጉዳይ ከመጽሐፍ ቅዱስ አንጻር መመልከቱ እውነታውን ለማወቅ ይረዳናልና እስቲ ጥቂት ደቂቃ አብረን እንቆይ። በእርግጥ ከዚህ በፊትም እስራኤል የገባችበትን ጦርነት በመመልከት የእስራኤል ጉዳይ ሲነሳ ብዙ ሰዎች በመጽሐፍ ቅዱስ የተጠቀሰውና እግዚአብሔር ለአብርሃም የሰጠውን ኪዳን ከዛሬ ካለው የፖለቲካና የጦርነት ሁኔታ ጋር ያገናኙታል። እንዳልናቸው በመጽሐፍ ቅዱስ እግዚአብሔር ለአብርሃም የሰጠው ቃል ኪዳን ከግብፅ ወንዝ እስከ ኤፍራጥስ ወንዝ የሚደርስ ሰፊ መሬት ሰጥቻለሁ እንደሚል ይናገራል። በእርግጥ ይህ ተስፋ በታሪክ ውስጥ በተለይ በንጉስ ዳዊትና በንጉስ ሰለሞን ዘመን በተወሰነ መልኩ ተሳክቶ ነበር ማለት ይቻላል። ግን እንደተጠቀሰው ሙሉ ለሙሉ የተፈጸመ አይደለም ብለው የስነ መለኮት አስተማሪዎች ይናገራሉ። በትናንትናው ዕለት ግን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በግልጽ እንደተናገሩት ወታደሮቻቸው በደቡባዊ ሊባኖስ ያለውን ከግጭት ነፃ ቀጠና ወይም በፈር ዞን ይበልጥ እንዲያሰፉ ትዕዛዝ መስጠታቸው ታይቷል። በአሁኑ ወቅትም እስራኤል በዚሁ ቀጠና ውስጥ ለሚገኙ ነዋሪዎች ሙሉ ለሙሉ የግዳጅ ማፈናቀል ትዕዛዝን ያስተላለፉ ሲሆን የእግረኛ ጦር ወረራ እያካሄደች እንደዚሁም ቤቶችና መሰረተ ልማቶችን በማውደም ላይ ትገኛለች እያሉ እንግዲህ ጉዳዩን በቅርበት የሚከታተሉ የፖለቲካ ተንታኞች እየተናገሩ ነው። ይህም ደግሞ በመግቢያችን ላይ እንዳልናችሁ እስራኤል ታላቋን እስራኤል ለመመስረትና ከግብፅ ወንዝ እስከ ኤፍራጥስ ወንዝ የሚደርሰውን ይህንን ሰፊ ግዛት ለመመስረት ጥረት እያደረገች እንደሆነ በግልጽ ይታያል። በዚህም በጋዛ ላይ የሆነውን ነገር መረዳት ይቻላል። አሁን ደግሞ ወደ ሊባኖስ
ከዛም ወደ ተቀሩት እነዚህ ጆርዳን ወደሚባሉት እስከ ኢራቅ ድረስ በሚደርሱት ግዛቶች ውስጥ ባሉት በአረብ ሀገሮች ላይ የሚፈጸም አይነት መስፋፋት ሊሆን ይችላል እያሉ ይህም ደግሞ በዓለማችን ላይ ታይቶ የማይታወቅ የመጨረሻውን ደውል የሚደውል አስከፊና ሰቅጣጭ ጦርነት እንዳይካሄድ ስጋታቸውን ገልጸዋል። የእስራኤል ዋና ዓላማ ታላቋን እስራኤል የመመስረት ግብ እንደሆነ ፖለቲካ ተንታኞች በእርግጠኝነት አስምረውበታል። በሌላው ጉዳይ ደግሞ ፕሬዚዳንት ትራምፕ ወይም የአሜሪካን ዋና ዓላማ ደግሞ ስንመለከት 5ኛ ሳምንቱን ባስቆጠረውና በመካከለኛው ምስራቅ ባለው ጦርነት ሌላኛው የጦርነት መሪ ፕሬዚዳንት ዶናልድ ትራምፕ የኢራንን የነዳጅ ማዕከላት የመቆጣጠር ፍላጎት እንዳላቸው በግልጽ መናገራቸው ቀጠናው ወደ አዲስ ስጋት የከተተውና ከጦርነቱ ለማግኘት የፈለጉት ዋና ታርጌት ወይም ዓላማም የኢራንን የነዳጅ ተቋማት መቆጣጠር መሆኑን ያሳየ ሆኗል። ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ የኢራንን ዋነኛ የነዳጅ ኤክስፖርት ማዕከል የሆነችውን ካርግ ደሴትን በቁጥጥር ስር የማዋል ፍላጎት እንዳላቸው በይፋ ተናግረዋል። ይህንን እቅዳቸውን ቀደም ሲል አሜሪካ በቬንዙዌላ ላይ ከወሰደችውና የሀገሪቱን የነዳጅ ኢንዱስትሪ ለመቆጣጠር እንግዲህ ካደረገችው ወታደራዊ እርምጃ ጋር አያይዘውታል። ይህ የትራምፕ አስተዳደር በካርግ ደሴት ላይ የምድር ጦር ለማሰማራት ማሰቡ በዘርፉ ባለሙያዎች ዘንድ እጅግ አደገኛ ተብሎ ተፈርጇል። ምክንያቱም ኢራን ደሴቱን በሚሳኤልና በድሮን የመምታት አቅም ስላላት ነው። ትራምፕ በንግግራቸው የኢራንን ነዳጅ መውሰድ እፈልጋለሁ ካሉ በኋላ ይህንን እርምጃ የሚቃወሙ አሜሪካውያንን ሞኞች ሲሉም በግልጽ ተችተዋል። ፔንታጎን ለሳምንታት ሊቆይ ለሚችል የምድር ውጊያ እየተዘጋጀ ሲሆን ወደ 3500 የሚጠጉ ወታደሮች ቀጠናውም ላይ መድረሳቸውና የ82ኛው የአየር ወለድ ክፍለ ጦር አባላትም የጦርነቱን ጥረት እንዲደግፉ ትዕዛዝ መሰጠቱ ተሰምቷል። ይህም እንግዲህ እንዳልናችሁ ነው። ቅዱሳን ጦርነቱን አፋፍሞታል። በአጭር ጊዜ ይጠናቀቃል የተባለው ጦርነት ዓለማችንን ወደሚጠቀልለው ወደ መጨረሻው ፍጻሜ እያመራት ይገኛል። ይህንንም እንግዲህ እኛ የወንጌል አማኞች ወይም ደግሞ መጽሐፍ ቅዱስን የምናነብ ማናችንም ብንሆን ተራ ጦርነት አይደለም። በመጽሐፍ ቅዱስ ላይ የተጻፈው ሁሉም ነገር ይፈጸም ዘንድ የግድ ስለሆነና በእኛም እድሜ እያየነው ነው። እንግዲህ የክርስቶስን ዳግም ምጽአት ለማፋጠን ዓለም እየተናወጠች ትገኛለች። እኛ ግን የሚያስፈራን ምንም ጉዳይ የለም። ይህ ሁሉ ጩኸት፣ ይህ ሁሉ ግጭት፣ ይህ ሁሉ ጦርነት ኢየሱስን ወደ ምድር ሊያመጣው ነውና እኛ ግን ተግተን በእምነታችን ጠንክረን ብዙዎችም ጌታ ኢየሱስ ክርስቶስን ማወቅ እንዲሆንላቸው መጸለይ፣ የወንጌልን እውነት መመስከር ከኛ የሚጠበቅ ነው እንጂ በጦርነት ወሬዎች እንደምንሰማ ግጭቶች ዓለማችን እንደምትናወጥ ኢየሱስ ክርስቶስን በማቴዎስ ወንጌል ላይ በግልጽ ነግሮናልና ስለዚህ ቅዱሳን ኢየሱስ ሊመጣ ደርሷል፣ ኦ ማራናታ ጌታ ሆይ ቶሎና የሚል ድምጾች ጮክ ብለው ሊሰሙ ይገባሉ መልእክታችን ነው።